ሰላም ውድ ቤተሰቦቼ እንደምሰነበታችሁ። ጽጌረዳ በጣም አጓጊ ድራማ ነውና ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ ማለት ነው። ጽጌረዳ ወደ ክፍል ልብስ እያስገባች እያለ ሄቨን ደግሞ ጆሮዋን አጮልቃ እናቷን እያዳመጠች ነበር። ምክንያቱም አንዳንድ ወሬዎችን ለመስማት ትፈልጋለች። ሰሞን አጓጊ ወሬ ላይ ስላለች። ከዛ ምን እያረግሽ ነው አለቻት ጽጌረዳ። ሄቨንም አይ ምንም ዝም ብዬ ነው እና ምን ፈልገሽ ነው? አይ እኔ ልብስ የደረቀ ልብስ ለማስገባን ብላ አለቻት ጽጌረዳ። ወዲያውኑ ደወለላት ነብዩ። ስልኩን ሲደውልላት አየች፣ ብድግ አረገችና ተቀበለቻት። ስልኩን አነሳች። ሄቨን ሄሎ ስትል እንዴ ሄቨን አንቺ ነሽ እንዴ ደህና ነሽ አላት። አዎ እኔ ነኝ። ስልኩን እኮ ስታነሺ አንቺ መሆንሽ ግራ ገብቶኝ ነው። አዎ እሷ ለአሁኑ የለችም፣ አጠገቤ ወደ ሽንት ቤት ሄዳ ነው፣ አብረን ፊልም እያየን ነበር ብላ ዋሸቻት። ምክንያቱም እሷ መረጃና አንዳንድ ነገሮችን ትፈልጋለች። በፍጹም ነብዩ ከጽጌረዳ ጋር እንዲሆን አትፈልግም። ላውራ ፈልጌ ነበረ፣ በስልኬ ደውልልኝ አለች። አያ አሁን ላውራሽ አልፈልግም፣ ነገ እንገናኛለን ብሎ ስልኩን ዘጋባት። እሷም ተበሳጨች። እኔ የምፈልገውን ሁሉ እያደነች ነው እንዴት ልጅ ብሎ ስጫት በቃ ስልኩን ብሎ ከጽጌረዳ ጋር ማውራት ጀመረ። እንዴ ጋሼ ምን ሆኖ ነው? አይ ለጋሼ እንደምታስቢ ዛሬም አይ ጋሼ ሰላም መሆናቸው በጣም ደስ ብሎኛል፣ ግን አሳስቦኝ ነበረ። አይ አንቺ ስለ አባትሽ በጣም አባትሽን ትወጃለሽ። አባቴንማ የምወደውም ባልወደውም ግን አልጠላውም፣ ምክንያቱም አባቴ አላሳደገኝም እናቴ ጋር ነው የኖርኩት ብላ ነገረችው። አይ የእሱ እንዴ ሳያሳድግሽ ፍቅር ሳሰጥሽ እንዴት ወደድሽው? አይታወቅም ለምን ጥሎኝ እንደሄደ እናቴ እንጂ ከሱ የሰማሁት ነገር የለም ብላ መለሰችለት። እንደዚህም አልጠበቅኩሽም፣ ለካስ እንደዚህ ትሁትና ጠንካራ ሰውነሽ እንዴ ብሎ መለሰላት። ከዛ ጽጌረዳ ስራ ላገኛላት ጓደኛዋ ጋር ስራውን ሄዳ ተነጋገረች። ግን ይሄ ስራ ነገር በጣም ነው የሚያስፈራው፣ ምን እያደረጉ እንደሆነ መኮንንም እዚህ ሲያው ሳይኖር አይቀርም። ስራውን ተነጋገረች። በሳምንት አንድ ቀን ብቻ እንደምሰራ፣ ያ ስራ ግን ለሷ ወጥመድ እንዳይሆን በጣም ያሰጋል። ምክንያቱም እንዴት ነው በአንድ ስራ ብቻ $1000 የሚከፈለው? እሷም አላመነችበትም። ወጥመዱ ግን ብቻ የዚህ ሄቨን እንዳይሆን ብዬ በጣም ስጋታችንን የሁላችንም ስጋት እሱ ነውና፣ ከዛ መኮንንም ያንን ሰውዬ የማይታየውን ሰውዬ ቃስ ብሎ እያወራው ነበር። ይሄንን ካሁን በኋላ ሰው ካላመጣክ ስራህን እያበላሸ ነው ብሎ የሆነ ብር ነገር ሰጥቶት ለመኮንን ሄደ። መኮንንም እሺ በቃ ችግር የለውም አስተካክላለ ብሎ ቶሎ ብል በቃ አሁን ጓደኛ እየመጣች ነው የምታቀኝ ብሎ፣ ምክንያቱም ሄቨን ደግሞ እየመጣች ነበር። ሄቨን በጣም ነው እሱን እየተከታተለች ነው። ምክንያቱም ከነብዩ ጋር ጓደኛሞች ስለሆኑ እንዲያቀርባት ስለምትፈልግ ወዲያውኑ ነይ በቃ ሰላም አለችው። ለምን ከጓደኛ ጋር አላስተዋወቀች? አይ ጓደኛዬ አይደለም ዝም ብለን የምናውቀው ሰው አይደለም ብሎ ዝም ብሎ ሸወድ አደረገው። ምክንያቱም እሷ እያወራች ሀሳቡ ሌላ ጋር ነበረ። ኦኬ ምን ሆነ ነው እያለችው፣ አይ ምንም አልሆንኩም የሆነ ስራ ነበርና ትሰሪያለሽ እንዴ? አይ እኔ ስራ ምን አደረግልኛል? እኔ እኮ ስራ አልፈልግም ማለት። አይ አሪፍ ነበረ ከውጭ ሀገር ሰዎች ጋር ግንኙነት የሚያደርግ ሰው ነገር ስራ ስለነበረ የውጭ የአንዳንድ ነገሮችን ለማስታወቅ ቋንቋ ማስተርጎም ምናምን ነበረ ስራው። ቆንጆ ነው፣ በተለይ ደግሞ እንዳንቺ አይነት ቆንጆ ሰዎችን ይፈልጋሉ ሲላት፣ አይ እኔ ስራ አልፈልግም፣ ስራ የሚፈልግ ሰው ካለ ግን እፈልጋለሁ ብሎ ሁለቱም ወደ ካፌ ሄዱ። ከዛ አሁን ደግሞ የሄቨን እናትና ወዳውኑ ሄቨን በቃ እኔ ወደ እነሱ ስራ ልሂድ አለች። የሄቨን እናት እሷን ለማሳመን እሷም ትፈልግ ነበር። ምክንያቱም ከነብዩ ጋር ጓደኛሞች እንደሆኑና እንደሚተዋወቁ ባለፈው እኮ ታሞ ቤታቸው እንደሄደች ለእናትየዋ ነገረች። እናትየዋም እንዴ በጣም ጥሩ ነው እቺ ነች በቃ የኔ ልጅ ማለት ብላ አደነቀቻት። አይ የሆነ የሚያሰጋን ነገር አለ። ምንድን ነው? አይ አሁንማ እኮ ጽጌረዳ እኮ ከነብዩ ጋር ግንኙነት አላቸው፣ ከሷ ጋር በጣም ተቀራርበዋል በማለት መለሰችለት። ቢሆንም ይሄ አያሳስብሽ፣ በቅርቡ ጽጌረዳ ልታገባ ነው ብላ ነገረቻት። በጣም ደስ አላት። ሄቨንም ዘለለች። ምክንያቱም አሁን ነብዩ ለራሷ ማድረግ ስለምትፈልግ ማለት ነው። ግን ነብዩ እሷን በፍጹም አይፈልግም። ከዛ ወደ ስራዋ ሄደችና ጽጌረዳ ጋሼ ደህና ኖት አለች። ደህና ነኝ ልጄ እንዴት ነሽ? ነይ እስቲ ቁጭ በይ አጠገቤ አሏት። እሳቸውም ሳይወዷት አይቀርም። ከዛ አይ ጋሼ እኔ ምግብ ልስራ እንጂ አሁንማ ምግብ ስራ ስላለብኝ በኋላ እመጣለሁ ውስጥ። አይ እኔ ከልጅ አንቺን ካየውሽ እኮ በቃ ሁሉ ነገር በቂ ነው። ስደነገጠች ነገሮቹ እንደተቀየሩ አውቃለችና አይ ጋሼ በቃ ለማንኛውም ትንሽ ቆዩና እመጣለሁ እኔ ምግቡ ሰርቼ ብላ ሄደች።
ከዛ ወደ ክችን እንደገባች ነብዩ መጣ። እንዴ ጽጌ እንዴ ነህ? በቃ ታጣጥቢ አንዳንድ ነገሮችን አብረን ፊልም እናያለን። እሺ አንቺም ስራሽን ጨርሽ ያለት። እሷም ሄደች። እሱም ወደ ሻወር ቤቱ ገባ። እዚህ ጋ ነው ጉዱ። አሁን የሄቨን እናትና የጽጌሬዳ እናት ተመካክሮ ወደ ጋሽ መንፈስ ወደ ነብዩ ቤት ሊመጡ ነው። ምክንያቱም አሁን ነው ጉዱ የሚወጣው። ምክንያቱም እዛ ቤት ነው ያለው ችግርና እናትየዋ ከቤት ልክ እንደወጣች በር ላይ አብሮ እያወሩ ካሁን በኋላ እንደ ሀብታም መሆን አለብሽ ብላ እሺ ብላ በቃ ካሁን በኋላ በቃ ሽታሽ ሁሉ ጥሩ ጠረን አለብሽ፣ ሽንኩርት መሄድ የለብሽም ብላ ሽቶ መቀባት ጀመረች። እሷም ምንም ማድረግ አችልም፣ ያላት አማራጭ ሁሉ ነገር መቀበል ነው። የድሃ ነገር አይደል? ሁሉ ነገር ተቀብላት እየሄዱ ነበረ። ሁለቱም እየሄዱ ወደነ ሄቨን በር ላይ ደረሱ። ከዛ በሩ ታንኳኳ። ከዛ በሩ እዛ ሲደርሱ ሁለቱም ተፋጠጡ። ምክንያቱም እስካሁን ድረስ ማንም ይሄን ነገር አያውቅም ነበር። ከዛ የነብዩ ሁሉም ነብዩ እናቶ የጽጌሬዳ እናትን ይቅርታ ጠየቀ። እኔ እኮ እስካሁን ድረስ ይሄን ሁሉ ብዙ ሴራ ሰርቼባት እኔ ፍቅረኛ ነኝ ብዬ እየደወልኩኝ እማስቸግሮ እኮ እኔ ነበርኩ ብሎ ይቅርታም ጠየቃት። እሷም በቃ ቁጭ በሉ አሁን ሻይ ላፍላ ብላ ጽጌሬዳ እነሱ እንዲያወሩ ቁጭ አድርጋቸው ሁሉም ተሰብስቦ ነበር። አሁን በቃ ይሄ ነገር እዚህ ጋር ነው። ለካስ ጉዳን አላወቀችም። ይሄኛውን የነብዩን አባት ልታገባ ነው። እሷ የሄቨን እናት የምታስማማ የሆነ ነገር ልታገኝ ነው። በፊትም እነሱ ቤት ስለምትሰራ ይሄን ሁሉ ጉዳት ታቅም። ግን የመገጣጠሙ ነገር በጣም ነው የሚገርመው። እሷ የምትሰራው እነሱ ቤት፣ እሷም ደግሞ እስካሁን እናትየዋም አላወቀችም ነበር። ምክንያቱም ሄቨን እስካሁን እንደምትጫወትባት ጽጌሬዳ ላይ አላወቀችም። አሁን ግን ሁሉ ነገር ተገለጠላት። እነሱ ይፈልጉት እቺ ልጅ በገንዘብ በሀብት ማስያዝ ነው እንጂ ለሷ አስቦ አይደለም። በአቋራጭ ከነብዩ ጋር ለማለያየት ነው። ለምን? ጽጌሬዳ ነብዩ በጣም ስለሚዋደዱ ፍቅራቸው ደስ ይላል። እስካሁን ድረስ ያደረገባትን ነገር ሁሉ ነገር እየገባው ስለሆነ ይቅርታ እየጠየቃት ነው። ሁሌም ጽጌሬዳ ይቅርታ አድርጊልኝ ሳላቅሽ ብዙ በድዬሻለሁ እያለ ይቅርታ እየጠየቃት ነው። እሷም ደግሞ አረ ምንም ችግር የለውም እኮ አሁንም እኮ እኔ ይቅር ብያለሁ፣ አብረን እንቀጥላለን፣ ያለው ነገር ይስተካከላል፣ ደግሞ እኔ ይቅር ነው የምለው፣ ሁሌም ክፉ ልብ የለኝም ብላ እሷም ይቅር አለችው። ከዛ እቺ ተንኮለኛ ደግሞ ነገሮቹን እያወሳሰበች ነው። አቶ መስፍን ጋር ግዴታ ማግባት እንዳለባት በእርግጥ እሱም ወዷታል። የልጁ ፍቃደኛ እንደሆነች በግልጽ አላወቀም። በእርግጥ ነብዩን ባይነግራትም ልጅቷን በጣም ወዷታል። እርግጠኛ ነኝ እሷ የምታገባው ነብዩ ነው እንጂ ሽማግሌውን አይደለም። ግን ዝም ብላ ነው የሄቨን እናት ልፋቷ መቼም ተንኮሏ ከልጇ ጋር እንዳይጋባ ሁሉ ሀብት ለራሷ ለመውረስ ፈልጋ ነው። ሀብቱ ሁሌም የጽጌሬዳ ነው የሚሆነው፣ መቼም የሄቨን አይሆንም። ሄቨን በፊትም ተናዳ ነበረ። እኔ ያየሁትን እኔ ነካሁትን ነገር ሁሉ ነው እሷ የምትወስድብኝ፣ ነገር ግን አሁን ግን አይሳካልሽም፣ መቼም አይሳካልሽም ብላ መንጨርጨር ጀመረች። መቼም ይሄንን ሀብት ሁሉ እኔ ነኝ የምወርሰው፣ ነብዩማ የኔ ባል ነው የሚሆነው፣ መቼም የጽጌሬዳ ባል አይሆንም ብላ በጣም እየተበሳጨች ነው። መኮንንም ደግሞ የሆነ ነገር ውስጡ አለ። ምክንያቱም ሴቶቹን የሆነ ነገር እያደረገ ነው። እርግጥ ትምህርት ቤት ያሉ ሴቶችን እየወሰደ ይሸጣል። ይሄ ነገር በግልጽ አልታወቀም እንጂ እስካሁን ድረስ እያንዳንዱ ነገር የሚያደርጉት እንቅስቃሴ ምንም አይመችም። መጨረሻው መቼም ይታያል።